ሰላም ጤና ይስጥልን የሂሬ ኒውስ ተከታታዮቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በኢትዮጵያ እስካሁን በኢቦላ ቫይረስ የተጠረጠረ ወይም የታመመ ሰው አልተገኘም። ጤና ሚኒስቴር በዲሞክራቲክ ሪፐብሊክ ኮንጎና በኡጋንዳ በከፍተኛ ፍጥነት እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት 220 ሰዎች መሞታቸውን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። ኢትዮጵያ የኢቦላ ቫይረስ ያሰጋቸዋል ከተባሉ 10 የአፍሪካ ሀገራት ውስጥ መካተቷን ደግሞ የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አሳውቆ ነበር። የኢትዮጵያ የጤና ሚኒስቴር በበኩሉ እስካሁን በኢትዮጵያ ምንም አይነት በኢቦላ ቫይረስ የተጠረጠረ ወይም የታመመ ሰው እንዳልተገኘ ዛሬ ምሽት አሳውቋል። ኢትዮጵያ በሽታው ከተገኘባቸው አገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኝነት ከግምት ውስጥ በማስገባት ጥብቅ የቅድመ ዝግጅት ስራዎች እየተከናወኑ መሆኑም ተገልጿል። በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎች፣ በዓለም አቀፍ አየር ማረፊያዎች የተጠናከረ ክትትል፣ የጤና ተቋማት ዝግጁ እንዲሆኑ ማድረግ፣ የላቦራቶሪ ምርመራ አቅምን ማሳደግና አስፈላጊ የሕክምና ግብዓቶችን የማሟላት የዝግጅት ስራዎች እየተደረጉ መሆኑን አሳውቋል። ከ2.2 ሚሊዮን ብር በላይ ዋጋ ያላቸውን ወርቆች የሰረቀው ግለሰብ በ12 ሰዓት ውስጥ ተያዘ። በየካ ክፍለ ከተማ ወረዳ 12 ዘርፌ ቦኖ ተብሎ በሚጠራው አካባቢ ተጠርጣሪ ዮሐንስ ወንደሰን የተባለ ግለሰብ ጎረቤቶቹ ቤተክርስቲያን የሄዱበትን አጋጣሚ በመጠቀም መኖሪያ ቤታቸውን በተመሳሳይ ቁልፍ ከፍቶ በመግባት ከፍተኛ የስርቆት ወንጀል ፈጽሟል። ተጠርጣሪው የቤት ውስጥ ኮሞዲኖ በመገነጣጠል የዋጋ ግምታቸው ከ1.8 ሚሊዮን ብር የሚያወጡ 2 የአንገት ሀብሎችና 2 የእጅ ሸዋሊያዎችን የ240 ሺህ ብር የጆሮ ጌጥ እንዲሁም 170 የአሜሪካን ዶላር በአጠቃላይ 2,201,500 ብር የሚገመት ንብረት ሰርቆ ተሰውሮ እንደነበረ የኮተቤ አካባቢ ፖሊስ ጣቢያ አስታውቋል። የግል ተበዳይ የደረሰባቸውን ስርቆት ወዲያውኑ ለፖሊስ ማሳወቃቸውን ተከትሎ መርማሪ ፖሊስ ባደረገው ፈጣን ክትትልና አሰሳ ተጠርጣሪውን ወንጀሉ በተፈጸመ 12 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር ለማዋል ችሏል። የሰረቀውንም የወርቅ ጌጣጌጥና ገንዘብ በምሪት ደብቆ ከነበረበት ኮንቴነር ውስጥ ሙሉ በሙሉ ያገኘ ሲሆን የአዲስ አበባ ፖሊስ ማህበረሰቡ መሰል የወንጀል ድርጊቶች ሲያጋጥሙ ፈጣን መረጃ በመስጠት የተለመደ ትብብሩን እንዲቀጥል ጥሪ አቅርቧል። የኢትዮጵያ ብሔራዊ ባንክ ለውጭ ንግድ ተዋንያን አዲስ ፍቃድና የዋጋ ማስተካከያ ይፋ አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አስተዳደር ቢሮክራሲን ለማቃለልና የንግድ ከባቢውን ለማሻሻል በሚል የውጭ ምንዛሪ መመሪያው ላይ ማሻሻያ ማድረጉ ታውቋል። አዲሱ መመሪያ መሰረት የውጭ ምንዛሪና የቁጠባ አካውንት ያላቸው ተቋማት ያለ ብሔራዊ ባንክ ቅድመ ፍቃድ የስራ ማረጋገጫ ሰነድና በሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ ይችላሉ። በተጨማሪም እነዚህ ተቋማት ያለ ባንኮች ቅድመ ፍቃድ የዕቃ ጭነት ትዕዛዝ ማስተላለፍ የሚችሉ ሲሆን ክፍያው ግን በሰነዶች በማረጋገጥ ላይ የተመሰረተ ይሆናል። በሌላ በኩል ብሔራዊ ባንኩ በኤልሲ ግብአቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስተሳሰር የዋጋ ማስተካከያ አድርጓል። በዚህም መሰረት የኤልሲ አገልግሎት ክፍያዎች በአመታዊ ተመን ተሰልተው እንደ ኤልሲው የአገልግሎት ዘመን የሚታሰቡ ይሆናል። ይህም አስመጪና ላኪዎችን የግብይት ወጪ በመቀነስ የውጭ ንግድ ተወዳዳሪነትን ያሳድጋል ተብሏል። በኢትዮጵያ የዕቃ አስተላላፊነት ለውጭ ባለሀብቶች ክፍት ሆነ። የኢትዮጵያ ኢንቨስትመንት ቦርድ የዕቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ክፍት ለማድረግ ውሳኔ አስተላለፈ። የኢትዮጵያ ኢንቨስትመንት ቦርድ በትላንትናው ዕለት ግንቦት 17 ቀን 2018 ዓ.ም ባካሄደው ስብሰባ የዕቃ አስተላላፊነት ዘርፍን ለውጭ ባለሀብቶች ተሳትፎ ክፍት ለማድረግ ውሳኔ አሳልፏል። ቀደም ሲል በደንብ ቁጥር 474 ህዝባር 2012 የውጭ ባለሀብቶች የዕቃ አስተላላፊነት የኢንቨስትመንት ተሳትፎ ለሀገር ውስጥና ለውጭ ባለሀብቶች የቅንጅት ኢንቨስትመንት ከለለ ሲሆን የውጭ ባለሀብቶች የካፒታል የሽርክና ተሳትፎም በ49 በመቶ ተገድቦ ቆይቷል። ከዚህም የተነሳ በዘርፉ የሚፈለገውን አዳዲስ የኢንቨስትመንት ፍሰት ላይ ክፍተት ፈጥሮ የቆየ ሲሆን የቦርዱ ውሳኔም ይህንና መሰል ችግሮችን የሚቀርፍ እንደሆነ ይጠበቃል። በዘርፉ የተሰማሩ ነባር ባለሀብቶችም ሆነ አዲስ ወደ ዘርፉ ለሚገቡ ባለሀብቶች በሎጂስቲክስ ዘርፍ ላይ ተጨማሪ እምነት እንዲያሳድሩ የሚያግዝ ነው ተብሏል። በውሳኔው መሰረት ዘርፉን ለውጭ ባለሀብቶች ክፍት ማድረግ ፈጣን፣ ቀልጣፋና ዘመናዊ የቴክኖሎጂ አገልግሎት ለመስጠት ሀገራዊ የሎጂስቲክስ ወጪን ለመቀነስ የእውቅና የቴክኖሎጂ ሽግግር ለማምጣት እንዲሁም የሀገር ውስጥ ተዋናዮች አቅማቸውን አሳድገው ተወዳዳሪ እንዲሆኑ ለማድረግ ትልቅ ፋይዳ ይኖረዋል። በሰሜን ጎጃም፣ ምዕራብ ጎጃም፣ በአዊና በደቡብ ጎንደር ዞኖች ተልዕኮ የተቀበለው የምስራቅ እዝ በጠላት ላይ ጠንካራ ምት በማሳረፉ ባንዳዎች ተደምስሰዋል። እዙ በእያንዳንዱ የስምሪት የህዝብ አለኝታነቱን በገቢር አስመስክሯል። ጀግናው የህዝብ ልጅ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ እንደገለጹት በጀግኖቹ የመከላከያ ሰራዊታችንና የአማራ ክልል ጸጥታ ኃይል የተቀናጀ ስምሪት በጽንፈኛው ባንዳ ላይ ያረፈው ጠንካራ ምት ተሽሎክላኪው የሚመክተው አይደለም። በእርግጥም ባንዳው የህዝብ ልጅ የሆነውን ጀግና ሰራዊት ክንድ መቋቋም ተስኖት ሳለ
በየጉድጓዱ ተሸጉጦ አለው ለማለት ብቻ ብቅ ጥልቅ እያለ ይገኛል። ጽንፈኛው ከታሪካዊ ጠላቶቻችን ጋር በማበርና ለጠላት ወግኖ ቢላላጥም በልማት ወዳዱ ማህበረሰብ በጸጥታ ኃይላችን መስዋዕትነት አላማው ከሽፎበታል። አዛዡ አክለውም ይህንን ወራዳ ተላላኪ ከተደበቀበት አውጥቶ ለመደምሰስ በምናደርገው ህግ የማስከበር ግዳጅ ህዝቡ የተለመደውን ጥቆማ በመስጠት ኃላፊነቱን መወጣት አለበት ሲሉ አስገንዝበዋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ በበኩላቸው ምስራቅ እዝና የክልሉ የጸጥታ ኃይል በከፈለው መስዋዕትነት ክልሉ ወደ ቀድሞ ሰላሙ መመለሱን ገልጸው በሰራዊታችን ላይ የነበረው የተዛባ አመለካከት መከላቱን አስምረውበታል። አያይዘውም ህዝቡ የጽንፈኛውን ፕሮፓጋንዳ ጥሎ ልማቱን እያስቀጠለ መገኘቱን አንስተዋል። በውይይቱ ላይ ሌሎች ከፍተኛ አመራሮችም ተገኝተዋል። ዋስትናችን ብልጽግና ነው። የአዲስ አበባ ከተማ ነዋሪዎችና ወጣቶች አንድ ሀገር ጥንካሬ የሚለካው ለነገው ትውልድ በሚያስቀምጠው ጽኑ መሰረትና ሁለንተናዊ የለውጥ አቅጣጫ ነው። የብልጽግና ፓርቲ በተለይ ወጣቱና ተተኪው ትውልድ ማዕከል ያደረጉ የፈጠራ የትምህርትና የስራ ዕድል ፈጠራ ስራዎችን በተግባር በማሳየት የነገዋን ኢትዮጵያ ተስፋ እያለመለመ ይገኛል። የአዲስ አበባ ከተማ ነዋሪዎችና ወጣቶች ዛሬ ባደረጉት ደማቅ ህዝባዊ የአደባባይ ድጋፍ ሰልፍ ይህንን የታሪክ ምዕራፍ በጋራ ለመጻፍ ዝግጁ መሆናቸውን አረጋግጠዋል። የኢትዮጵያ ህዝብ ልጆቹን መጻኤ ዕድል ብሩህ የሚያደርገውን ብልህ አመራር ለመምረጥ የታሪክ ባለቤትነቱን በድጋሚ ያረጋግጣል። ሩሲያ የውጭ ዜጎችና ዲፕሎማቶች የኪየቭ ከተማን ለቀው እንዲወጡ አሳሰበች። ሩሲያ በዩክሬን ዋና ከተማ ኪየቭ በሚገኙ ወታደራዊና ከመንግስት ጋር ግንኙነት ያላቸው ተቋማት ላይ ስልታዊ ጥቃቶችን ለመሰንዘር መዘጋጀቷን ይፋ አድርጋለች። ይህንን ተከትሎም በኪየቭ የሚገኙ የውጭ ሀገር ዜጎች፣ ዲፕሎማቶችና ዓለም አቀፍ ድርጅቶች በአስቸኳይ ከተማዋን ለቀው እንዲወጡ ጥብቅ ማስጠንቀቂያ ሰጥታለች። ይህ የሞስኮ ከባድ ማስጠንቀቂያ የወጣው ሩሲያ በቅርቡ በኪየቭ ላይ ካደረገቻቸው ትልልቅ የሚሳኤልና የሰው አልባ አውሮፕላን ጥቃቶች ማግስት ነው። ሩሲያ ይህንን እርምጃ የወሰደችው ዩክሬን በሩሲያ ቁጥጥር ስር በምትገኘው ሉሃንስክ ግዛት ላይ ለሰነዘረችው ጥቃት የአጸፋ ምላሽ ለመስጠት መሆኑን ገልጻለች። በኢራን ጦርነት ሳውዲ አረቢያ ከፍተኛ ኢኮኖሚ ጥቅም ማግኘቷ ተነገረ። በኢራን ጦርነት ምክንያት በዓለም አቀፍ ደረጃ የነዳጅ አቅርቦትን ማስተጓጎልና የኢኮኖሚ መናጋት ቢፈጠርም ሳውዲ አረቢያ ከሁኔታው ከፍተኛ የገቢ ዕድል እያገኘች መሆኑን ብሉምበርግ ዘገበ። እንደ ዘገባው ገለጻ ሀገሪቱ በጦርነት ሳቢያ ካደገው የዓለም የነዳጅ ዋጋ ተጨማሪ በቢሊዮን የሚቆጠር ዶላር ገቢ እየሰበሰበች ትገኛለች። ከዚህም በተጨማሪ በጦርነቱ ምክንያት የሆርሙዝ ወሽመጥ ለንግድ በመዘጋቱ የሳውዲ አረቢያ ቀይ ባህር ዳርቻ አማራጭና ወሳኝ የባህር መስመር ለመሆን በቅቷል። ይህም ሳውዲ አረቢያ ዓለም አቀፍ የንግድና የሎጂስቲክስ ማዕከል ለመሆን ለነደፈችው ታላቅ ስትራቴጂካዊ እቅድ ያልተጠበቀ ትልቅ እገዛ ማድረጉ ተመላክቷል። የአሜሪካ ጦር በደቡባዊ ኢራን ፈንጂዎችን ለማጥመድ በመሞከሩ ጀልባዎችና በሚሳኤል ማስወንጨፊያ ጣቢያዎች ላይ ራስን የመከላከል እርምጃ ሲል በገለጸው ወታደራዊ ዘመቻ ጥቃት መፈጸሙን አስታወቀ። የአሜሪካ ማዕከላዊ እዝ ባወጣው ይፋዊ መግለጫ የዚህ ጥቃት ዋና ዓላማ ከኢራን ኃይሎች የሚሰነዘሩ ስጋቶችን በመቀልበስ የጦር መሳሪያዎቻችንን ደህንነት ለመጠበቅ ታስቦ የተወሰደ እርምጃ ነው ብሏል። አሜሪካ ይህንን ጥቃት የፈጸመችው ሁለቱ ሀገራት ድርድር እያደረጉ ባሉበት ሰዓት ነው። የተከበራችሁ የሂሬን ኒውስ ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። መልካም ቆይታ።